የተራራው ስብከት ላይ ነው የምንገኘው። ህግን ብዙ ጊዜ ስናይ ህግን እግዚአብሔር እየተጫነን በጣም እየተካበደ ነገሮችን በጣም የእግዚአብሔር መንግስት በቃ full of laws ህግ ነው የሚል ነገር አስተሳሰባችን አለ። ግን አስቡት ዓለምን ዝም ብላችሁ ስታዩት ህግ ባይኖር ብላችሁ አስቡ። አሁን አንድ ከተማ one city ህግ ባይኖር፣ ፖሊስ ባይኖር፣ ኮንስቲቱሽን ባይኖር ከተማዋ ምን ልትሆን ትችላለች? ከተማው ላይ ያለው ህግስ ምን ሊሆን ይችላል? ዋይልድ ነው የሚሆነው። the law of gravity አስቡት። the law of gravity ባይኖር ሁላችንም ልንንሳፈፍ ነው ማለት ነው። ግራቪቲ ባይኖር ብላችሁ አስቡ። እግዚአብሔር ስለወደደን ህግን አስቀመጠልን። ምክንያቱም ያ ህግ ባይኖር ራሳችንን ማሆን ነገር ውስጥ እናገኘዋለን እና ፕሮቴክሽን ነው ህግ በራሱ። አስቡት ልጅ ቢኖራችሁ ኖ እሳት መሃል እንዳትገባ፣ እሳትን እንዳትነካ፣ don't touch this ብለን እናስጠነቅቀዋለን። ምክንያቱም እሳቱ ራሱን ልጁን ያቃጥለዋል። ልክ እንደዛው እግዚአብሔር ይሄንን አታድርጉ፣ አትግደል፣ አታመንዝር፣ ይሄን አታድርግ፣ እንዲያቱን በዚያ አትግባ ሲለን ስለሚወደን ራሳችንን እንዳንጎዳ ነው። እዚህ ጋር ምን አስባለሁ መሰላችሁ? አንዳንድ ነገሮች እግዚአብሔር አታድርጉ ያለንን ነገሮች ብናደርግ ብለን አስቡ። እማሆን ነገር ውስጥ ራሳችንን እናገኘዋለን። ራሳችንን ነው ኮንሲኮንሱ የሚጎዳን። ስለዚህ ህግ እግዚአብሔር ያስቀመጠው ለራሳችን እንዲጠቅመን ነው፣ ራሳችንን እንድናስብ ፕሮቴክሽን ነው። የዛሬውን ቃል እናያለን። ማቴዎስ ወንጌል ምዕራፍ 5 ላይ ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪያልፍ ድረስ። እንግዲህ ከነዚህ ሁሉ ካነሱ ትእዛዛት አንዱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይሆናል። የሚያደርገው ግን የሚያስተምር ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም። ጂሰስ ክራይስት እዚህ ምድር ላይ ሲመጣ ህግን ለመሻር የመጣ መስሏችኋል? እዚህ ጋር ክሊር ነው ያደረገው። እኔ ህግን ለመሻር አልመጣሁም ላስፈጽመው ነው። ራሱ ጂሰስ ክራይስት እኮ በነቢያት የተጻፈው ነገር በሙሉ ፉልፊልድ የሆነው በሱ ነው። እና ከጻፎችና ከፈሪሳውያን ጽድቃችሁ ካልበለጠ ወደ እግዚአብሔር መንግስት ልትገቡ አትችሉም። ምን ማለት ነው? የፈሪሳውያን ጽድቅ ማለት አሁን ህጉን ኤክስተርናሊ ህጉን ይፈጽሙታል፣ ግን ኢንተርናሊ አይደለም፣ ውስጣቸው ክሊን አይደለም። ባለፈው ንጹህ ልብን ፍጠርልን የሚል ትምህርት እየተማርን ነበር። ውስጣቸው ክሊን አይደለም፣ ኤክስተርናሊ ፐርፎርም ያደርጋሉ። ስለዚህ ጂሰስ ክራይስት ሊትራሊ ይህንን ህግ ሲያስቀምጥ ከውስጥ ወደ ውጭ የሆነ ለውጥ ያስፈልገናል። ውስጣችን ላይ ተቀይረን ነው ውጫችን ላይ የምናሳይ። ስለዚህ ውስጣችን ያልተፈጠረ ነገር ውጭ ላይ ቢሆን ምንም ዋጋ የለውም። ስለዚህ ውስጥም ውጫችንም መቀየር አለበት። ህጉ የሚጠቅመን ራሳችንን እንዲቀይር ነው፣ ራሳችንን ትራንስፎርም እንዲያደርግ ነው። ከዛ ቀጥሎ እንሂድ። የመጀመሪያው ህግ ቁጥር 21 ላይ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ይገባዋል። እንግዲህ መባህን መሰዊያ ላይ ብታቀርብ በዚያም ወንድም አንዳች በአንተ ላይ እንዳለው ብታስብ በዚያ መሰዊያ ፊት መባህን ትተህ ሂድ። አስቀድመህ የወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረው በመንገድ ሳለ ባለጋራ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዲሰጥ ዳኛም ለሎሌው ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። አይገርማችሁ? አትግደል የሚለውን ሰምታችኋል አሉ።
ግን እኔ እላችኋለሁ እሱ አትግደል ይላል። በጣም የሚገርመው መግደል the last stage ነው። ከዛ በፊት ግን ውስጣችሁ ጥላቻ አለ። ውስጥ ክሊን ካልሆነ አለ ኦሬዲ በውስጥ ጥላቻ ካለ ያንን ሰው ኦሬዲ በሐሳብ በውስጥ ገለዋል። አንዳንዴ ውስጣችን ንጹህ ካልሆነ ውስጣችን ላይ ጥላቻ ካለ ኢማጂን ወንድሙን ጨርቃም የሚል ወንድሙን ደንቆሮ የሚል ራሱ ፍርድ ይገባዋል። እሱ ራሱ ሌላ ጥላቻ ገሎታል። ኦሬዲ በሐሳቡ ገሎታል። አንድ ሰው መጀመሪያ ሳጠሉት እኮ ወደ መግደል ደረጃ አደረሱ። ስለዚህ የመጨረሻው ስቴፕ ነው መግደል፣ ፍሩቱ ነው መግደል። ከመግደል በፊት ጥላቻ አለ ውስጣችን እና አሁን በተለይ ባለንበት ዘመን ፐርፎርም ነው የምናደርገው። ሰዎች ቸርች ሄደው ፐርፎርም ነው የምናደርገው። ጥሩ እንመስላለን። በጣም ብዙ ነገሩን ኤክስተርናል ነገሩን በሙሉ ፉልፊል እናደርጋለን። ይህን ግን ውስጣችን ሲታይ ውስጣችን ላይ ከፍተኛ ጥላቻ አለን ለሰዎች። ያ ራሱ እንደ መግደል ነው። ኦሬዲ ገሃነም ይገባዋል። ወንድሙን ጨርቃሚ ወንድሙን የሚጠላ ሶ ውስጣችን ጥላቻ ካለ ኦሬዲ ያንን ሰው ገለኗል። እና የመጨረሻው ስቴፕ አሁን ቃየልና አቤልን ካያችሁ በቅናት ነው የገደለው። መጀመሪያ አስቦት ያ ቅናት ውስጡ የተፈጠረው ጥላቻ ነው እስከ መግደል ያደረሰው። ሰው የሚያየው ኤክስተርናል ነገሩን ነው። እግዚአብሔር ግን ውስጣችን ያለውን ነገር ሊትራሊ ፐርፎርም እንደምናደርግ ያውቃል። ሰው ልክ ውስጣችን መጽዳት አለበት። ምክንያቱም ከእግዚአብሔር ጋር ያለን ሪሌሽንሺፕ የሚበላሸው በዛ ነው ባይዘው። ምክንያቱም ህጉን ልናከብር ይችላለን። የመጨረሻውን ፓርት ሄደን ሰው ኦኬ ሄጄ ሰው አልገደልኩም ሰው አልወጋውም ስለዚህ አንፋይን ልንል ይችላል። ግን በውስጣችን ያንን ሰው የመጨረሻ ጠልተናል። የመጨረሻ ልናየው ራሱ አንፈልግም። የመጀመሪያው እሱ ነው። ሁለተኛው አታመንዝር ቁጥር 27 ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህንም ብታሰናክል አውጥተህ ካንተ ጣላት። ሙሉ ሰውነት በገሃነም ከሚጣል ይልቅ በአካል አንድ ቢጠፋ ይሻላል። ቀኝ እጅህን ብታሰናክል ቆርጠህ ካንተ ጣላት። ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላል። ጂሰስ ክራይስት እንዲህ ተብሏልና ግን እኔ እልሃለሁ ይላል። እንዲህ ሲባል ሰምታችኋል። but I will tell you this እና እያለ ኮሬክሽን ነው እየሰጠ ያለው። እና ኮሬክሽንም ብቻ ሳይሆን ሃይ ስታንዳርድ ታውቃላችሁ። ልክ ከሌላው መንግስት ከዓለም የሚለየን የእግዚአብሔር መንግስት ነው ስትሉ ሊትራሊ ስታንዳርዳችሁ እየጨመረ ነው። እናንተ ስታንዳርድ ላይ ማንም አይደርስም አለ። በቃ ስታንዳርዱን ሃይ ያደረጉ እና እዚህ ጋር ምን አለ? አታመንዝር እንደተባለ ሰምታችኋል፣ ግን እኔ እላችኋለሁ አለ ወደ ሴት ያየ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። በጣም የሚገርመው እዚህ ጋር የትኛውም ነገር ሳይፈጣው የምናየው የመጨረሻው ፍሩቱን ነው የምናየው። ሰዎች ቺት ሲያደርጉ ሴክስ ሲያደርጉ the last ስቴጁን ነው የምናየው። ከዛ በፊት ግን አእምሮ ላይ ኦሬዲ ላስት የሚባል ነገር አለ፣ የስጋ ምኞት አለ እና ያንን ሌቭል አልፎ ነው አክሽን ላይ የሚደርሱ እና ገና በሐሳባችን ላይ ክፉ ምኞት የስጋ ምኞት ካለ ኦሬዲ ልባችን ኮንታሚኔትድ ሆኗል። ውስጣችን ክሊን አይደለም። ኦኬ the last stage ላይ አልደረስንም። ኦኬ አክሽን ላይ አልደረስንም። ኦኬ ቺት የሚባለው አሁን አንዳንድ ሰው የመጨረሻ የሆነ ቪዲዮ ሲወጣበት የሆነ ነገር ሲወጣ ነው ኤክስፖዝ የሚሆነው ለዓለም። በቃ እንትና እንደዚህ ሆነ እኮ እንደዚህ ያደረገ ተብሎ ፊት ለፊት የሚወጣው የላስት ስቴጅ ነው። ግን ውስጣችን ምን እየተፈጠረ እንዳለ እግዚአብሔር ያውቃል፣ ልብን ስለሚያውቅ። ስለዚህ ውስጣችን ይሄ የስጋዊ ምኞት ኦብሴሽን እዛ ደረጃ ላስት የምንለው ያ ላስት ራሱ ልባችንን ኮንታሚኔት ያደርገዋል። ኦሬዲ አእምሯችንን ስጋችንን ሁሉ ነገራችንን ኮንትሮል ካደረገው
በቃ ኦሬዲ እኛ ሲነር ሆነናል። በእግዚአብሔር ፊት ንጹህ አይደለንም። እዚህ ዋናው ጉዳይ ከእግዚአብሔር ጋር ያለን ኮሚኒኬሽን፣ ከእግዚአብሔር ጋር ያለን ኮኔክሽኑ ያበላሸዋል። because we're not clean። ጆሴፍን ካያችሁ ጆሴፍ ደም ግባት ነበረው ይላል። መልካምና ውብ ነበር ይላል ጆሴፍ። እና የጌታው ሚስት አየችው ይላል እና አይኗን ጣለችበት ነው የሚለው። and then በጣም ውበት ነበረው ይላል መጽሐፍ ቅዱስ ጆሴፍን። is a handsome guy everyone ሊመኘው አይነት ሰው ያንግ ነው ምናምን እና nothing wrong with admiring። አንድ ሰው ውበቱን ማድነቅ ምንም ጉዳይ የለውም። ሙሽራና ሙሽሪት እንኳን ሲታዩ በጣም ታደንቋቸው። ዋው you look beautiful በጣም ነው የምታምሩ ይባላል። ማድነቁ ችግር የለውም። admire ማድረጉ is not a problem። the problem is obsession የሚል ደረጃ ሲደርስ ነው። ከዛ ያለፈ lust ሲፈጠር ያ ነው ሊትራሊ ትክክል ያልሆነ ነገር ውስጥ የሚከተል። ስለዚህ ላስት ሲፈጠር ወደ አክሽን ነው የምንደርሰው። ስለዚህ እቺ የጌታው ሚስት አየችው ይልና አይኗን ጣለችበት ይላል። ዳዊት ሰገነቱ ላይ ሲዝናና ነው እዛ አክሽን ላይ ደረሰው እና ይሄ ላስት የሚባለው ነገር ወይም ደግሞ ይሄ የስጋ ምኞት እንዴት ነው ኮንትሮል ማድረግ የሚቻለው? ዛሬ ላወራችሁም የፈለኩት ይሄን ጉዳይ ላይ ስጋችን ደካማ ነው። ብዙ ነገር ውስጥ እንገባለን። ስጋችን ላይ ራሱ የሚፈጠር ምኞት አለ። ሰዎች የመጨረሻው ስቴፕ ላይ ከመድረሳችን በፊት አእምሯችን ላይ ነው ይሄንን ነገር ሁሉ የምንጨርሰው። አእምሯችን ላይ ነው የሚያልቀው። ስለዚህ ጂሰስ ክራይስት ክሊርሊ እዚህ ጋር ያስቀመጠ ያለው ወደ ሴት ያየ ኦልሬዲ ላስት ስቴጅ ላይ ካለ ኦብሰስድ ከሆነ በዛ ነገር አእምሮ ኦልሬዲ ኮንታሚኔትድ ከሆነ አስተሳሰቡ በሙሉ ሁሉ ነገር ከተያዘ ኦልሬዲ ክሊን አይደለም። ስለዚህ እንደዚህ አይነት ቴምፕቴሽኖች እንዴት ነው ኮንትሮል የምናደርገው? ወረድ ብሎ እዛው ላይ ካያችሁ እያነበብኩት ነበር። ቀኝ አይን ብታሰናክል አውጥተህ ካንተ ጣላት። ይሄ ቀኝ እጅ ብታሰናክል ቁረጣት። ሶ ምናል ኤግዛጀሬት እንዳደረገው አያችሁ? ምናል እንዳከበደው አያችሁ? ስለዚህ ብዙዎቻችንን ዲስትራክት የሚያደርገን እንዲህ አይነት ላስት ላይ ወይም ደግሞ ኦብሴሽን ላይ እንደዚህ አይነት የስጋ ምኞት ላይ የሚከተን ምንድነው? ሶሻል ሚዲያ፣ የተለያዩ ሙቪዎች። አሁን በተለይ ያለንበት ዘመን ከባድ ጊዜ ላይ ደርሰናል። ሶሻል ሚዲያ በራሱ እንደዚህ አይነት ስሜት ውስጥ የሚገፋፋን በእንደዚህ አይነት ነገር ውስጥ እየከተተን። ሙቪ፣ ኔትፍሊክስ፣ የተለያዩ ሙቪዎች አሁን የሚወጡት ወደዛ ወደ ሴክሹዋል ዲዛየር ውስጥ የሚከተን አይነት ሙቪ ነው ያለው። ኢቨን ሪሌሽንሽፕ፣ የትኛውም ሪሌሽንሽፕ ሊሆን ይችላል ወደዛ አይነት ስሜት ውስጥ ወደዛ ላስት የሚገፋፋን በጣም ብዙ ነገሮች አሉ። ስለዚህ እዚህ ጋር ጂሰስ ክራይስት ምን አለ? መቁረጥ ካለብህ ቁረጠው። if you have to block የትኛውም ሶሻል ሚዲያ መቁረጥ ካለብን መዝጋት አለብን። ሪሌሽንሽፕ ነው የትኛውም ወደዛ አይነት ዲዛይር ውስጥ የሚከተንን ሪሌሽንሽፕ መዝጋት አለብን፣ ማቋረጥ አለብን ይላል። ምክንያቱም የትኛው ይበልጣል? ከእግዚአብሔር ጋር ያለንን ነገር ማበላሸት ነው ወይስ በእንደዚህ አይነት ነገር ኢንተርቴይን ማድረግ ነው? ምክንያቱም ውስጣችን ኮንታሚኔትድ ከሆነ በእንደዚህ አይነት ፍላጎትና ምኞት ከተያዝን በእግዚአብሔር ፊት ክሊን አይደለን፣ ወይም ደግሞ በእግዚአብሔር ፊት ከእግዚአብሔር ጋር ያለንን ኮኔክሽን ያጠፋዋል። ስለዚህ የቱ ይሻላል? ከእግዚአብሔር ጋር ያለንን ኮኔክሽን እናጥፋው ወይስ እነዚህን ነገሮች ካሮፍ ማድረግ ይሻላል? ለዛ ነው ጂሰስ ክራይስት ኢቨን አይን ብታሰናክል አውጥተህ ጣላት። እጅ ብታሰናክል ቁረጣት። ዲስ ማች ዲሲዥን ያስፈልጋል አለ። ህይወታችን ላይ መቁረጥ አለብን። ዛሬ ቻሌንጅ ላደርጋችሁ የምፈልገው ይሄን ነው። በህይወታችሁ የትኛውም ክሊን እንዳንሆን በእግዚአብሔር ፊት ቀርበን ያለንን ነገር ከእግዚአብሔር ጋር ያለንን ነገር የሚያበላሽ ከሆነ ውስጣችን፣ ልባችን ኦልሬዲ ሐሳባችን፣ አእምሯችንን በዚህ አይነት
ዲዛየር በእንደዚህ አይነት ላስት ኮንትሮል ካደረገው የትኛውንም ነገር ከዚህ ከእግዚአብሔር ጋር ካለን ነገር አይበልጥም። መቁረጥ ካለብን መቁረጥ አለብን። የትኛውም ነገር ሊሆን ይችላል። ሶሻል ሚዲያ ነው እንዳለ አፑን መደለት ይቻላል። አፑን ከነ ማጥፋት ይቻላል። who do you follow ማንን ፎሎ የምናደርገው? እንዳለ ፎሎ የምናደርጋቸው ነገሮች እኛ ላይ ተጽዕኖ እየፈጠሩ ነው። እንዳለ ብሎክ ማድረግ ማጥፋት አለብን። አልጎሪዝሙ ራሱ አሁን ከባድ ሆኗል። አንድ ነገር ካየን በኋላ ጭራሽ በተደጋጋሚ the same thing ነው የሚያመጣብን። ስለዚህ we gotta cut it off መቁረጥ ማጥፋት አለብን። ሶስተኛው ቁጥር 31 ላይ ሚስቱን የሚፈታት ሁሉ የፍቺውን ጽሕፈት የሚሰጣት ይስጣት ተባለ። ሚስቱን የሚፈታት ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል። እዚህ ጋር ብዙ ነገር ልላችሁ አልችልም፣ ምክንያቱም ስለ ትዳር ላወራ አልችልም። ኤኒዌይስ እዚህ ጋር ምን እያየው ነበር መሰላችሁ? ምናል እግዚአብሔር ትዳርን እንደሚያከብረው አየሁኝ። ምናል ኦነር እንደሚያደርገው ተረዳችሁ? ምክንያቱም ትዳር በጣም እግዚአብሔር የሚያከብረው ነገር ነው እና ስፔሻሊ አሁን ባለንበት ዘመን ሰዎች for any reason አሁን እዚህ የጂሰስ ክራይስት ጊዜ የሙሴ ሕግ ላይ ሚስቱ መፍታት ከፈለገ ቀጥታ ሰርቲፊኬት ይስጣትና ቻው ባባይ ይበላት የሚል ነገር ነው ያለውና ይህንን ነገር ትዊስት አድርገው በዛ ዘመን ያሉ ሰዎች for any reason ኩክ ማድረግ ሁሉ ካልቻለች በቃ ይፋታል። ሰርቲፊኬት ነው የሚሰጣት። ኢማጂን for any reason እና ስፔሻሊ ደግሞ አሁን ያለንበትን ዘመን አስቡት። አሁን ጭራሽ ያለንበት ዘመን ሪዝኑ ሁሉ ያስቃል። ለምንድን ነው ተፋተው ይባል ነው? አይ ምንም አልተረዳኝም ልትል ይችላል። በቃ ምክንያት ራሱ ማውን ምክንያት ሊሆን ይችላል። ኢቭን ትዳርን የሚያክል ትዳር እዚህ ጋር ምን አየሁኝ? it's a covenant promise ነው። እግዚአብሔር ኦልሬዲ ትልቅ ቦታ የሚሰጠው ኢንስቲትዩሽን እና ይሄ እንደ ቀልድ የምትፋቱት ነገር አይደለም። እና አሁን በተለይ ያለንበት ዘመን ጭራሽ ትዳር ሁሉ ሳይሉ ሰዎች አብረው ይኖራሉ። አይፈራረሙም። ቃል ኪዳን የለም። ዝም ብለህ አብረህ ትኖራለህ፣ ልጅ ትወልዳለህ፣ የራስን ትኖራለህ፣ እሷም የራሷን ትኖራለች። እንደዚህ አይነት ላይፍ ነው ያለው እና አሁን ወደፊት እኛ ሁላችንም የምናገባ ሰዎች ስለሆነ ይህንን በደንብ ማሰብ ያስፈልጋል። ለምንድን ነው እግዚአብሔር የሚያከብረው ነገር ነው በጣም። ምክንያቱም ትልቅ ኢቭን በረከትም ያለው እዛ ትዳር ውስጥ ነው። አራተኛው መሐላ ነው። ቁጥር 33 ላይ ምን ይላል መሰላችሁ? ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላችሁን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም ታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲት ጠጉር ነጭ ወይም ጥቁር ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ነው። ይሄ ደግሞ የሚገርም ነው። አሁን ይሄ የኪንግደም ስታንዳርዱን ስታዩት ይሄ የኪንግደም ሰው ነው ሲባል እንዲሁ ሳይምል ራሱ ይታመናል። ምክንያቱም ይሄ ካራክተሩ ይናገራል። ልክ የሚኖረው ላይፍ ስታይል የሚኖረው ካራክተር መማል አይጠበቅበትም። ሚሊየን ነገር መቀባጠር አይጠበቅበትም። በቃ እሱ ካለ አለ ነው፣ እሱ ነው ካለ ነው። ሪስፔክት በጣም ኦነር ትደረጋላችሁ። አይገርምም? እና ልክ እንደ ኪንግደም ማን ልክ የእግዚአብሔር መንግስት ስታይል ላይፍ ስታይል እንዳለው ሰው አዎ አይደለም በሉ አለ። አሁን በመጽሐፍ ቅዱስም ብዙ ፕሮሚሶች እናያለን። ሰዎች ፕሮሚስ ይገባሉ፣ ቃል ኪዳን ይገባሉ እንዳይካካዱ። በተለይ ሰው ስንባል ከባድ ነው። አሁን የምናስበው ነገርና ነገ የሚመጣው ነገር አንድ አይደለም።
አሁን ኦኬ ብለን ነገ ኖ አይመቸኝም ልንል እንችላለን። አሁን በተለይ ህግ አለ፣ መፈራረም አለ፣ በሎየር በምን በፍርድ ቤት እናጸድቃለን። ምክንያቱም ነገ ሊክድ ይችላል ያ ሰው፣ ጭራሽ ውሸቱንም ሊዋሽ ይችላል፣ የሌለ ነገር ይዞ ሊመጣ ይችላል። ስለዚህ አንተማመን። ሰዎች አሁን ያላቸው ነገርና ነገ የሚፈጥሩት ነገር አይታወቅም። ስለዚህ በህግ በምን በፊርማ በኮንትራት በብዙ ነገር ነው መንቆላልፈው። ግን እዚህ ጋር አሰ ኪንግደም ማን የኪንግደም ላይፍ ስታይል ያለው ሰው ይታመናል። ትረስት ወርዚ ነው። አዎ ካለ አሁን እዚህ ቦታ እገኛለሁ ካለ ይገኛል። አሁን በጣም ማላተው አባቴ ይሙት እናቴ ትሙት መድኃኒዓለምን ጨምርልኝ እስቲ ነፍ ነገር ነው ልጆቼን ይንሳኝ በቃ ማይባል ይሄ ጨለማ አይንጋልኝ። በቃ እኔ ልጥፋ ልሙት ልቀበር በአባቴ መቃብር ምንም ማይባል ነገር አለ። ይሄ ሁሉ ውትወታ የሚመጣው በቃ ለማሳመን ነው፣ ሰዎች እንዲያምኑን። በቃ እውነቴን ነው፣ በቃ ይሄ ጨለማ አይንጋልኝ፣ እውነቴን ነው፣ ልጆቼን ይንሳኝ፣ እኔን በቃ እመነኝ ለማለት። ግን ለመታመን ኪንግደም ላይፍ ስታይል የሚኖር ሰው ካራክተሩ ራሱ ይናገራል። ሰዎች እንዲያይቷችሁ ራሱ ያምናቸዋል። በቃ እሱ ካለ አለ ነው፣ እሱ መጣለው ካለ ይመጣል፣ አልመጣም ካለ አልመጣም፣ ኖ ካለ ኖ ነው ይባላል። ልክ እንደዛው ነው። አዎ አዎ አይደለም አይደለም በሉ። በቃ አትቀባጥሩ አለ ጂሰስ ክራይስት። የቃላችሁ ሰዎች ሁኑ። መማል አይጠበቅባችሁም። ይህን ሁሉ በሰማይ በምድር እያላችሁ መማል የለባችሁ። በቃ እችላለሁ እችላለሁ፣ አልችልም አልችልም በሉ። በቃ አለቀ። የመጨረሻውን ብለን እንጨርሳለን። አምስተኛውና ስድስተኛው ቁጥር 38 ላይ አይን ስለ አይን ወይም ጥርስ ለጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስም እጀ ጠባብን እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለተኛውን እርሱ ጋር ሂድ። ለሚለምን ስጥ፣ ካንተም ይበደር ዘንድ ለሚወደው ፈቀቅ አትበል። ባልንጀራህን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እዚህ ጋር እንግዲህ አስቡት። በፊት ፍርድ አለ። ጥርስ ለጥርስ አይን ላጠፋ አይን ነው የሚያጠፋው። ጥርስ ላወለቀ እንደዛው ጥርስ ነው። የገደለ ይገደላል። የሙሴ ሕግ እንደዚህ አይነት ፍርድ ተሰጥቷል። እና ግን እኔ እላችኋለሁ አለ። በጣም ነው የሚገርመው። እኔ ግን እላችኋለሁ ቀኝ ጉንጭን ለሚመታ ይላል በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። አንዳንዴ ኦፍ ኮርስ ዲፌንድ ራሳችሁን ታረጋላችሁ፣ ፋሚሊያችሁን ዲፌንድ ታረጋላችሁ። ግን ልክ በዛ በበቀል መንፈስ ያንን ሰው እንዲህ አድርጎኛልና አልፋታው ብለን በመዛት በጣም በከባድ ሁኔታ ሰዎች አቅም አለን። ሰዎችን በመጡት መንገድ መመለስ እንችላለን። እነሱ ክፉ በሆኑብን መንገድ እኛም ክፉ ሆነ መመለስ እንችላለን። ግን አንድ አባባል አለ፣ kill them with your kindness። ለምን ክፉን በመልካም አንመልስም? እዚህ ጋር ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት ሲል በድሮ ጊዜ እንደዚህ ላይክ ስላፕ ምንለው በጥፊ መምታት ማለት ምን መሰላችሁ? it's like a disrespect ወይም ደግሞ it's an insult። ሰውን ፐብሊክሊ እንደመሳደብና እንደማዋረድ ነው። እና በዛ ልክ ሰዎች ሲሰድቧችሁ በዛ ልክ አትመልሱ። ባይዘው በመሸነፍ ውስጥ ነው አሸናፊነት ያለው። ጂሰስ ክራይስት በመሸነፍ ውስጥ ነው ዓለምን ያሸነፈው። ዛሬ እኛን በዚህ ደረጃ እንድናሸንፍ ይረዳል።
በቀል ቀላል ነው፣ ግን በቀል የእግዚአብሔር ነው ይላል። እና ክራይስት ላይክ ልክ የክርስቶስ ላይፍ መኖር የምንችለው ሰው በመጣው መንገድ ሳይሆን ክፉን በመልካም በማሸነፍ ነው። በመሸነፍ ውስጥ ማሸነፍ አለ። ጠላትን እንደገና ጠላትን ውደድ ይላል 43 ቁጥር ላይ ባልንጀራን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላታችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን ደግሞ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። ይሄ ከባድ ነው። አሁን ባለንበት ዘመን የሚጠላ መውደድ ምናቀው። አሁን እነዚህ የሙሴን ሕግ የሚያውቁት ወዳጅን ውደድ ጠላትን ጥላ ወይም ደግሞ እንዳትፋታው። አሁን በተለይ ከወደድከኝ እወዳለሁ if you love me I love you ግን በክፉ ከመጣ ጉድጓድ ቆፍረ ግባ ነው የሚል። አሁን እንደውም እንደ ትሬንድ ሁሉ ይጠቀሙታል። ምጠላይን ከሆነ I don't care ገደል ልትገባ ትችላለህ ይላል። ግን የኪንግደሙ ምንድን ነው የሚለው? ጠላትን ውደድ። ምክንያቱም ወዳጅን ብትወድ ምን ይገርማል? አሕዛብም ያደርገዋል ቀራጮችም ያደርጋሉ ይላል። ግን አንተ ጠላትን መውደድ በመልካምነት ለምን አታሸንፍም? ባይዞይ ትልቅነት እሱ ነው። በጣም አንዳንዴ ጠላታችሁን ጠርታችሁ ምሳ ብጋብዙት ብላችሁ አሱ በጣም አስደንጋጭ ነው። ኢቭን ለጠላታችሁ ራሱ በጣም የሚገርመው እዚህ ጋር ሮሜ ላይ አንድ ቃል አለ ምዕራፍ 12 ቁጥር 20 ላይ ጠላትን ግን ቢራብ አብለው ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳት ፍም ትከምርበታለህ። መልካም ስትሆኑ ያ ሰው ይደነግጣል። እሱ ላይ ፍም የእሳት ፍም እየከመራችሁበት ነው። እናንተ ትልቅ ነፃነት ላይ ናችሁ። እናንተ መልካም በመሆናችሁ ምንም አእምሯችሁ የሚቆስል ነገር የለውም፣ የሚከሳችሁ ነገር የለውም። ግን ለዛ ሰው መልካም ስትሆኑ ያ ሰው ጭራሽ የእሳት ፍም እየከመራችሁበት ነው። እኔ ሁልጊዜ የማንዴላ ነገር ይገርመኛል። ማንዴላ 27 ዓመት ጠጥቶ ሲወጣ በቃ ከዚህ በኋላማ ወይ መጣላቸው ለነጮቹ የሆነ ነገር አደረጋቸው ነው የምትሉት። ኖርማሊ ሁላችንም ኤክስፔክት እናደርገው እሱ። ልክ እሱ ሲወጣ ግን ሪኮንስል ነው ያደረገው። በቃ ቁጭ ብሎ ይቅርታ ነው ያደረገው። እንተው በቃ። ይሄ አስደነገጣቸው፣ እነሱንም ያስደነግጥ ታሪክ ነው። ይሄ ነው ልክ የእግዚአብሔር መንግስት ላይፍ ስታይል ሲኖረን ሰዎች በመጡበት መንገድ አንመልስላቸው። ይሄ በጣም kill them with kindness ኮን በመልካምነታችሁ ሰዎችን ትገላላችሁ። እዚህ ጋር ሌላ ቃል አለ። እሱን ቃል እንትን ብለን ጨርሳለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ኃጢአት አድርጋችሁ ስትጎስሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለትን ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ሲሰደብ መልሶ አልተሳደበም፣ አልዛተም። ቆይ አገኛለሁ ብቻ ከዚህ አንዴ አሳይመንቴን ልጨርስ ነው። ሲሰድቡት አልተሳደበም፣ ምንም አላላቸውም። ፈለገው እንድንከተል that's why Christ like ላይፍ ማለት ይሄ ነው። ጠላቶቹ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለነሱ ይጸልይ። እያሳደዱት ይጸልይ፣ ጠላቶቹን ይወዳል። that's Christ life። ስለዚህ ዛሬ በመሸነፍ ውስጥ እናሸንፍ። የትኛውም ሰዎች በክፉ ሲመጡባችሁ እናንተ በመልካም አሸንፏቸው፣ አስደንግጧቸው። ትልቁ አሸናፊነት በዛ ውስጥ ነው። ለዛ ነው መጨረሻ ላይ
አባታችሁ በሰማይ ያለው አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎ ነው የሚጨርሰው። ስለዚህ ዛሬ ኢንካሬጅ ላደርጋችሁ የምችለው እነዚህ ሁሉ ካራክተሮች ውስጣችንን ትራንስፎርም የሚያደርግ ሃይ ስታንዳርድ ላይ የሚያደርሰን ካራክተር ነው። በጠቅላላ ያወራ ነው ህግ አይደለም። ራሳችንን ፕሮቴክት የሚያደርገን ነገር ነው ጂሰስ ክራይስት እዚህ ጋር ያስቀመጠው። ራሳችንን በሆነ መንገድ ፕሮቴክት የሚያደርገንን መልእክት ነው እዚህ ጋር የሰጠን እና ለራሳችን ፕሮቴክሽን ነው። ስለዚህ እግዚአብሔር ይህንን ነገሮች እንዲረዳን እንድንሆን ካራክተሩን እንድንኖር ይርዳን። ለመሰላችሁ ትልቁ ጸሎታችን መሆን ያለበት እግዚአብሔር ያን መንፈስ ቅዱስ ይስጠን። ያ መንፈስ ነው የሚያግዘን። በስጋ አይቻል። እንዴት ነው በስጋ ይህንን ማድረግ የምንችል? እንዴት ነው ጠላትን መውደድ የምንችል? እንዴት ነው ያስቀየመንን ማንረሳውን ጠባሳ በህይወታችን አሳልፎ አስቀምጦ ሄደን ሰው እንዴት ነው መማር የምንችል? ግን ጨለማን በጨለማ አታሸንፉም፣ ጨለማን በብርሃን ነው የምታሸንፉት። ስለዚህ ክፉን በመልካም ነው የምታሸንፉት። ስለዚህ እግዚአብሔር ክፉን በመልካም እንድናሸንፍ ይርዳን። ሰዎች በጥላቻና በመጥፎ ነገር ሲመጡ እኛ በመልካም መመለስ ትልቅነት፣ በመሸነፍ መመለስ። ስለዚህ እግዚአብሔር ይርዳን። ስንጸልይ ሁልጊዜም እግዚአብሔር ያንን ስፒሪት ይስጠን፣ ውስጣችን ይፈጠር። የሚቀጥለው ቻፕተር 6 ላይ ነው። ቻፕተር 6 ደግሞ በጣም የሚገርም ኢንትረስቲንግ የሆነ ደግሞ ቶፒክ አለው። ኔክስት ዊክ እንገናኛለን። ይመቻችሁ።